ጦርነት የሚካሄድ ከሆነ ኃይላት አሰላለፋቸው የትግራዩን ብቻ ይዘን ነው ፋኖ ወላ ደግሞ ሌላም ዳይናሚክ አለው ግን ፕሮኤድ ሻቢያ የሆኑ ቴሌቪዥን ጣቢያዎች ላይ የደብረጽዮን ቡድን ሰዎች እና ጀነራሎች እየቀረቡ ታደሰ ወረደን የመረጣችሁት ሲባሉና ደብረጽዮን ብለው ሲናገሩ ምንድነው ያሉት እሱ የሰጠውን ይፈርማል ጌታቸው ግን ያፈነግጣል እኔም ሞቅ ሲለኝ ትግራይ ሀገር እንድትሆን ፈልጋለሁ ያሉት ጌታቸው ረዳ በገደምዳሜ ምን እየነገሩን ነው ያ ቡድን ያቋማለው ማለት ነው በጣም ምስሉ ሜሲ ስለሚሆን በሁለቱም በኩል የሚፈልግ አይመስልኝ ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው እንደዚሁም ከአማረ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። እንደተለመዱ ሰሞነኛ ወቅታዊ ጉዳዮች ላይ እናተኩራለን። በትግራይ ያለው የፖለቲካ ትኩሳት እየተባባሰ ነው። በተለይም ደግሞ የትግራይ ሰራዊት በተለምዶ ቲዲኤፍ ተብሎ የሚጠራው ኃይል ለሁለት መሰንጠቁን ተከትሎ አዳዲስ ጉዳዮች እየተነሱ ነው የሚገኘው። ከዚህ በተጨማሪም የጄኔራል ታደሰ ወረደ ሚናስ ምን ሊሆን ይችላል የሚል ጉዳይም እየተነሳ ነው። ይህንን ጉዳይ በተለይም ከሰሞኑ ከአንድ የኤርትራ የፕሬዝዳንት ኢሳያስ አፈወርቂ አማካሪ በትግራይ ገብቷል ከሚለው መረጃ እንደዚሁም በባድመ ስለተደረገው የኤርትራ ሰራዊትን የማበረታታቱ የሙዚቃ ኮንሰርትም ጋር አያይዘን እንመለከተዋለን። እንደተለመደው አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን አደረሰ። እንኳን አብሮ አደረሰ። ከዚህ ቀደም እናንተም ነካነካ ለማድረግ ሞክረን ነበር። በተለይም የትግራይ ኃይሎች አስተላለፈን በተመለከተ በስፋት ተወርቶበታል። ይሁንና ግን አሁን አዳዲስ ጉዳዮች እየተነሱ ነው የሚገኘው። በተለይም ደግሞ ይሄ ቲዲኤፍ የሚባለው ሰራዊት የትግራይ ሰራዊት ለሁለት መሰንጠቁን ተከትሎ አንደኛው ያው ደብረጽዮን አንጃ ሆኗል። አንደኛው ደግሞ በተለምዶ የጌታቸው ቡድን በሚባለው ላይ እየተጠቃለለ ያለ ይመስላል። ይህን ተከትሎ እንግዲህ ይሄኛው አንደኛው የጌታቸው የቲዲኤፍ ወገን በፌደራል መንግስትም ሊደገፍ ይችላል፣ አንደኛውን አንጃ ይዘው እርስ በርስ ሊዋጉ ይችላሉ የሚል ጉዳይ እየተነሳ ነው የሚገኘው። ይህ በሆነበት እንግዲህ ስለ አሰላለፍ እየተወራ ባለበት ሁኔታ ደግሞ ኤርትራን የተመለከቱ አዳዲስ ነገሮች እየተሰሙ ነው። የማነ ከሰሞኑ የኤርትራው መንግስት ማስታወቂያ ሚኒስቴር ኃላፊ ማለት ነው የኢትዮጵያ ፖለቲከኞችን እብድ ሲሉ መዝለፋቸው መሳደባቸው ይታወቃል። በኢትዮ ኤርትራ ድንበር ላይ ደግሞ በባድመ በኃይል የኤርትራ ወታደሮች በኃይል በያዙት ስፍራ ላይ የሙዚቃ ድግስ ተደርጓል። ከዚህ በተጨማሪም የፕሬዝዳንት ኢሳያስ አማካሪ ለመሆን ይሾማል ተብሎ የሚጠበቅ አንድ ከፍተኛ ግለሰብም በትግራይ የመታየቱ ነገር ይሄ ነገር ወዴት ነው የሚያስብል ሆኗል እና ከዚህ ከአሰላለፍ ጋር ተያይዞ ወዴት ሊያመራ ይችላል? የፌደራል መንግስት ውስጥ ምን አይነት ውሳኔዎችን ሊወስን ይችላል? እንደዚሁም ደግሞ ጄኔራል ታደሰ ወረደ አቋቋማቸውንስ እንዴት ሊያደርጉ ይችላሉ? ከተሰጣቸው የስራ ዝርዝሮች አፈንግጠው እነዛን ሊያስፈጽሙ ይችላሉ የሚሉ ጉዳዮች እየተነሱ ነው እና ይህን እነዚህ ጉዳዮች እንዴት አያቸው? አስኳሉ ዋናው ቁም ነገሩ ያለው ሁለት ነገሮች ናቸው። አንደኛ ኤርትራና ኢትዮጵያ ወደ ጦርነት ይገባሉ የሚለው እስካሁን ያልበረደለት ዜና ነው። በየጊዜው ያዋለሁኝ የተለያዩ ዓለም አቀፍም የሀገር ውስጥም ዘገባዎች ያወጡታል። ግማሾቹ ካንት አፎርድ ሁለቱም አሁን አፎርድ ማድረግ አይችሉም። ጦርነት ኤርትራም የተዳከመበት ነው። ከትግራይ ጦርነት በኋላ የኢትዮጵያ መንግስት በብዙ በሀገር ውስጥ ባሉ ግጭቶች መከላከያው ተበትኖ ስለሚገኝ አፎርድ ማድረግ አይቻልምና አሁን ላይሆን ይችላል ቢያደርጉ እንኳን የሚላለ በመንግስት በኩል በኢትዮጵያ መንግስት በኩል የአሰብ ዜና ኦልሞስት ቀይ ባህር የአሰብ ዜና በየቀኑ መሰማ ነው። ጋዜጠኞች ይጋበዛሉ፣ ዩኒቨርሲቲ መምህራን ይጋበዛሉ፣ እናያቸዋለን ቲቪ ላይ። ያ ናሬቲቭ እንዲገፋ የተፈለገ ይመስላል ስለ አሰብ ያለ የኤርትራ ማስታወቂያ ሚኒስትር በየጊዜው ኦልሞስት ኤቭሪ አዘር ዴይ ማለት ይቻላል የኢትዮጵያ ቅዠታም የሚሏቸው እነሱ ፖለቲከኞች የማይሆን ነገር እንደሚያልሙ
ደጋግሞ ያስረግጣሉ። ስጋት እንዳላቸው ነው የሚገልጽልህ ተደጋግሞ የሚያነሱ ከሆነ ናሬሽኑም ይሁን የወታደራዊ አክቲቪቲ እንቅስቃሴ ካለ ስጋት ውስጥ እንደከተታቸው ነው የሚታየው። አንደኛው በኤርትራና ስለዚህ ዋና ፎከሳችን በኤርትራና በኢትዮጵያ ጦርነት ይነሳል፣ ግጭት ይነሳል የሚለው መወያ ነጥብ ነው አሁን የምንወያይበት። እሱ ላይ ነው የትግራዩ ምስል ሲመጣ የትግራይ ፖዚሽን ምን ይሆናል? እዚህ ላይ የትግራይ አሁን ባለው አሰላለፍ የትግራይ አክቲቪስቶች ወይም ልሂቃን በእንግሊዝኛ ሲጠቀሙበት ያለው ቲፒኤልኤፍ ለሁለት ከፍለውታል። ቲፒኤልኤፍ ዲ የሚሉት ቲፒኤልኤፍ ደብረጽዮን የሚመራው፣ ቲፒኤልኤፍ ጂ የሚባለው ቲፒኤልኤፍ ጌታቸው የሚመራው። ከዛ ቲፒኤልኤፍ ዲ ወይም የደብረጽዮን ቲፒኤልኤፍ ሲደመር ከደብረጽዮን ቲፒኤልኤፍ ጎን የቆመ የቲዲኤፍ ሰራዊት ሲደመር ህግደፍ ወይም የኤርትራው ሻዕቢያ አንድ አሰላለፍ ላይ ያስቀምጧቸዋል። ከዛ የጌታቸው ቲፒኤልኤፍ ጂ የጌታቸው ቲፒኤልኤፍ የተወሰኑ የቲዲኤፍ አባላት አሉ ከጀርባ እና የፌዴራል መንግስት የሚገባው እዚህ ውስጥ ለምንድን ነው? ያኛው ቡድን አንደኛ ከኤርትራ ጋር ስለሚሰለፍ አሰላለፉን ወደዛ ስላደረገ፣ ሁለተኛ ደብረጽዮን ቡድን ፌዴራል መንግስቱን ለመገዳደር ነው እየሄደ ያለውና ያው መልስ ስለሚሰጥ ለዛ ብሎ ፌዴራል መንግስቱ ምልክት እያሳየ ነው። የቲፒኤልኤፍ ዲን የደብረጽዮን ቡድን ሰዎችን በመጀመሪያ ምግበን ተጠያቂ ሲያደርግ ጀነራል ምግበን፣ አሁን በቅርቡ ደግሞ የዜና እውነት ይሁን አላቅም የሞንጆሪኖ ባለቤት እቃ ይዘው ገቡ የሚል የፌዴራል መንግስት አክቲቪስቶች አይቻቸዋለሁ። እቃ ይዘው ሲገቡ ሳተላይት ሬዲዮ ምናምን ተያዘባቸው የሚል ቪዲዮ አይቻለሁ። ከዚህ በፊትም ነዳጅ እየከለከለ ነው ወደ ኤርትራ ስለሚሄድ የሚል እኛም አብረን ሰርተን ነበረ። ስለዚህ ፌዴራል መንግስቱ ከጌታቸው ቡድን ጋር እና ከጌታቸው ጋር ካሉ የቲዲኤፍ አባላት ጋር እንደሚቆም ግልጽ ነው። አሁን አሰላለፉ እዚህ ነው። ጦርነት የሚካሄድ ከሆነ ኃይላት አሰላለፋቸው የትግራዩን ብቻ ይዘን ነው ፋኖ ወላ ደግሞ ሌላም ዳይናሚክ አለው። ግን እሱም ብቻ ስናይ እነዚህ ሁለት ቡድኖች አሉ። ግን እዚህ ጋር አሁን ተለይቷል ሊባል ይችላል። አሁን በቅድም አንተ በጠቀስከው ቋንቋ ቲፒኤልኤፍ ዲ እና ቲፒኤልኤፍ ጂ የሚለው ቡድን የፌዴራል መንግስቱ አንደኛውን አንጃ ወስዷል፣ አሰላለፉን ለይቷል ማለት ይችላል። የነ ደብረጽዮን ቡድን የፈለጉትን በሙሉ አልተሳካም። በፌዴራል መንግስት በምርጫ ቦርድ የፈለጉት አልተሳካም። ደብረጽዮን እንዲመረጥ የተደረገበት ሁኔታ አልተሳካም። ዲዲአር እንዲበተን ጦሩ ያደረገበት አልተሳካም። ከኤርትራ ጋር አትገናኙ ሲባሉ አሁን ቀደም እንዳልከው መጋበዝ ሁሉ ጀምረዋል ኤርትራውያን። ከዛ በሚያስደንቅ ሁኔታ የኤርትራ ሻዕቢያ የሆኑ ቴሌቪዥን ጣቢያዎች ላይ የደብረጽዮን ቡድን ሰዎች እና ጀነራሎች እየቀረቡ ነው በዛ በኩል። ስለዚህ እነ ደብረጽዮን ያሉትን በሙሉ ኤክሰፕት የታደሰ ወረደ ሹመት ጀነራል ታደሰ ወረደ ሹመት እኛን ሪኮመንድ ያደረግ ነው ብለዋል። ከሱ በስተቀር ምንም ከፌዴራል መንግስት ጋር አብረው የሚሰሩበት አላየንም። በተቃራኒው ይልቅ የተገፋውን ቡድን ማቅረብ ጀምሯል። የፌዴራል መንግስት ጌታቸውን ሾሟል፣ ክንዲያ ተሾመዋል። አናቅም እነ በየነ መክሩ እነማን ቀጥሎ ደግሞ የት እንደሚሾሙ አናቅም። ይሄ የሚያሳይ ነገር እነዛ ሰዎች ከፌዴራል መንግስት ጋር አብረው እንዲሰሩ ስለተፈለገ ነው ወደዚህ የመጡት። ያኛው ቡድን ግን የሚያቀርባቸውን ጥያቄዎች እየተቀበለ አይደለም ፌዴራል መንግስት። ስለዚህ አሰላለፉ ግልጽ ነው። እንደው ያኛውን ቡድን ደብረጽዮንን ቡድን እንደ ጠላት አድርጎ መሳል አልተጀመረም እንጂ ፊት ለፊት አልተጀመረም እንጂ የሚታዩ ምልክቶች ግን የሚወስዱ እነሱ ነው የሚያሳዩ ነገር። በዚህ መሀል ታደሰ ወረደን አንስተናል። ጀነራል ታደሰ ወረደ ብዙዎቹ ይሄ ውጥረት በሁለቱ ቡድን ያለው ውጥረት ፈንድቶ
አሸናፊው እስኪ ላይ ድረስ ታደሰ ወረደ እንትን አይዙም የሚል ሀሳብ አላቸው። ምንድነው አሰላለፋቸውን አያሳውቁም፣ በተፈጥሮ እንደዛ አይነት ነው ባህሪያቸው የሚለው አሉ። ግን ከተሾሙ በኋላ ደግሞ የሰሩት ስራ አለ። ሰራዊቱ እንዲከፈልም ሊያደርጉ የሚችሉበት እድል ሰፊ ነው የሚል ነገር ይነሳል። ምክንያቱም የቲዲኤፍ እንደ አዛዥ እንደነበሩ በጦርነት ወቅት ተሰሚነት አላቸው ይባላልና ምናልባትም ከነ ደብረጽዮን አንጃ ጋር የሚያፈነግጡ ከሆነ የራሳቸውንም የሚከተሏቸውም ሰራዊቶች ሊኖሩ ይችላሉ ይባላል። አይዳውት እጠራጠራለሁ። ለምንድን ነው ታደሰ ወረደ አንደኛ በጌታቸው ረዳ የታገዱ ጀነራሎችን መልሰዋል። አንድ ሁለተኛ የኮር አዛዦች እነዚህ አዛዦች ስብሰባ አድርገው ከነደብረ ጽዮን ቡድን ጋር ነው የቲዲኤፍ የኮር አዛዦች የቆም ነው ሲሉ ነበሩ። ስብሰባው ላይ ነበሩበት። ታደሰ ወረደ 7 ጀነራል ዋና ዋና ጀነራሎች ነበሩበት። ሄደው ለማስረዳት ሄደው ከነሱ በተቃራኒ የሆነ ሀሳብ ሲመጣ ዝም ብሎ ነው የወጡት። እንደ የበላይ ኃላፊነታቸው ይሄን ውሳኔ ለማስቀልበስ ይሄን ከጌታቸው የነበረ ጊዜ ማለት ነው እንደ የትራንዚሽናል ገቨርንመንት አንድ አካል ሆኖ ራሳቸው ለማስቀየስ አይደለም የሄዱት። እነዛ ተቀብለው ነው የወጡት ኦልሞስት። ከዛ ጀነራሎቹን መልሰዋል በጌታቸው የታገዱትን። ከዛ በፊትም ቢሆን መሀል ሲጫወቱ ሹመቱን ፈልገውት ሊሆን ይችላል። መሀል ሲጫወቱ ከጌታቸው አይደሉም እንዳይባሉ ከጌታቸው ጋር ይሰራሉ። የጸጥታ ቢሮ ኃላፊ ሆነው ከጌታቸው ጋር አብረው ፌዴራል መንግስት አብረው እንዳይባሉ ማታ ደግሞ ከደብረ ጽዮን ጋር ይሰራሉ። እና ለዛም ነው የትግራይ አክቲቪስቶች ታደሰ ወረደ አሸናፊውን አይተው ነው በኋላ የሚሰለፉት የሚሉትና እንጂ አሁን ይከፍሉታል የሚል ሰራዊቱን ይከፍሉታል ማንን ይዘው ይወጣሉ የሚለውን ሳስብ አይታየኝም። እንዳውም የሚዋጡ ነው የሚመስለኝ። ለምን ውይይት ሳይ አንድ ሪዮት ላይ ውይይት ሳይ ለምንድን ነው ታደሰ ወረደን የመረጣችሁት ሲባሉ እነ ደብረ ጽዮን ብለው ሲናገሩ ምንድን ነው ያሉት? እሱ የሰጠውን ይፈርማል፣ ጌታቸው ግን ያፈነግጣል ነው። ስለዚህ ይታዘዛል ነው። እንደዛ ከሆነ የሚሰነጥቁበት ምክንያት የለም እውነት ከሆነ እሱ ማለት ነው። ይሄ ግን ከፌዴራል መንግስት ጋር እንዴት ያኗኑራቸዋል የሚለው ሌላ ዳይናሚክ ነው። እና አሁን ይሄ ከፍ እያለ ሄዶ የኤርትራን አርቲስትም ይሁን የኤርትራን ጋዜጠኞችም ይሁን እየጋበዙ እዛ ቲፒኤልኤፍ ሰዎች እነ ደብረ ጽዮን ቲፒኤልኤፍ ዲ እዛ ያመጣ ከዛ ከጀነራሎቹ እየተገናኙ ፌዴራል መንግስቱን ለመገዳደር የሚያደርጉት ነገር ውጥረት እየጨመረ ከሄደ ፌዴራል መንግስቱ ምን አይነት ምላሽ ግብረ መልስ ይሰጣል የሚለው ነው። ወደ ጦርነት ይፈነዳል፣ በሁለት በኩል ያለው ጦርነት ይፈነዳል ወይስ እንዲሁ እንደተወጠረ ይቆያል የሚለውን ነገር የሚወስነው እሱ ይመስለኛል። አሁን የምጠብቃቸው ነገሮች አሉ በእነ ደብረ ጽዮን ቡድን ላይ ሊወስድ የሚችላቸዋል ብዬ የፌዴራል መንግስት እየቀጠሉ ከሄዱ ከኤርትራ ጋር ምናምን እየቀጠሉ ከሄዱ አንደኛ ቲፒኤልኤፍ ሊሰረዝ ይችላል የሚል ግምት አለኝ። ቀነ ገደቡ እንደውም እስከ ግንቦት 5 ይሰረዘዋል። ይሄ ይሰረዛል ሲባል ውጥረቱን ይጨምረዋል። ሁለተኛ ቲፒኤልኤፍ ጀነራል ታደሰ ምንም የማይሰሩ ከሆነ እዛ የነዛን ቡድን ደብረ ጽዮን አስፈጻሚ እንደ አሻንጉሊት የሚሆኑ ከሆነ ፌዴራል መንግስቱ በጌታቸው በኩል ሞክሯል። በእንትን ስለሞከረ ወደ ሶስተኛ ምዕራፍ ነው የሚገባው። ውጥረቱ ይባባሳል የሚል እንትን አለኝ። የበጀትን ጉዳይ ሊመለከት ይችላል። ምክንያቱም ጌታቸው ረዳ ጠቆም ሊያረጉን ሞክረዋል። ባለፈው ጊዜ ጌታቸው ረዳ ሊጠቆሙን ከፈለጉት ነገር አንደኛ በጀት እኮ በስሬ ነበር ማቆም ይችላለሁ፣ ይሄ ቡድን እየተሰበሰበ እኔ ላይ የሚሸርበው በበጀት ነው፣
ይሄ ለፌዴራል መንግስቱ መልእክት እያስተላለፉ መሰለኝ። መቆንጠጥ ከፈለክ በበጀት ቆንጥጥ የሚል ነው። ሌላ እሳቸው ጌታቸው ረዳ ፊት ለፊት ባይነግሩንም የዛን ቡድን አላማ ግን የትግራይን አገር የማድረግ አላማ እንዳለው ያስታውቃል። ምክንያቱም አንዱ አላማው እሱ ሊሆን ይችላል የሚል ግምት አለኝ። ምክንያቱም እኔም ሞቅ ሲለኝ ትግራይ ሀገር እንድትሆን እፈልጋለሁ ያሉት ጌታቸው ረዳ በገደምዳሜ ምን እየነገሩን ነው? ያ ቡድን ያ አቋም አለው ማለት ነው። እና ከዛ ከሚያጋጫቸው አንዱ ነገር አሁን ከፌዴራል መንግስት ጋር መስራት አለብን፣ ቀርበን ጊዜ ሲመጣ አይታወቅም እንወስናለን። እና አሁን ግን ግዴታችን መሬት ላይ ያለው ነገር አይሆንም። ራሳቸው ነው የተናገሩት ጌታቸው ረዳ። ፕራክቲካል ማድረግ አይቻልም አሁን ያንን የሚለው ያ ቡድን ደግሞ የዓላማ እንዳለው በጀርባ የነገሩን ይመስለኛል። እንደው እሱም ጀነራል ክንፈ ዳኘው ሰሞኑን የሰጡት ቃለ መጠይቅ ላይ ያው ከሸዋ ማትለምን ሀገረ ትግራይን እንፈጥራለን፣ ኢትዮጵያ ከትልቁ የኢትዮጵያ ኢምፓየር መውጣት እንፈልጋለን የሚሉ ነገሮችን ሲናገሩ ነበር። ይሄ ምናልባት አንድ ፒኤልኤፍ በጆን ማርካኪስ የሚባሉ ጸሐፊ ያሉ ዘላስቱ ፍሮንቲየርስ ኢትዮጵያስ ላስቱ ፍሮንቲየርስ የሚል ጥሩ መጽሐፍ የጻፉ ናቸው። ልባቸው ለተገንጣይና ለኤትኒክ ነጻ አውጪ ያደላ ቢሆንም መጽሐፉ ግን በጣም የዳበረ ነው። እዚህ ፌዴራል ቢሮ ውስጥ አባይ ፀሐዬ በነበሩ ጊዜ ነው መሰለኝ ፌዴራል ቢሮ ውስጥ ተቀምጠው እዛ ነው የጻፉትና ብዙ ዶክመንቶች አሉት። በጣም ብዙ ስለ ኦነግ አፈጣጠር፣ ስለ ሻዕቢያ የሌለ የለም፣ ስለ ኦጋዴን ግንባር፣ ስለ ተገንጣይ ቡድኖች፣ ስለ ፌዴራሊዝሙ፣ ስለ ደርግ በጣም ሰፊ ነው እና እዛ ላይ 4 አላማዎች ቲፒኤልኤፍ ሲጀምር ጀምሮ አላማዎቹን አስቀምጠዋልና በእንትን ነው የሚወርደው። ኦፕሽን 1 ካልተሳካ ሁለተኛውን ኦፕሽን፣ ሶስተኛው ኦፕሽን እያሉ እስከ ኮንፌዴሬሽን ይሄድና ከኢትዮጵያ ጋር በኮንፌዴሬሽን ይሄድና መጨረሻ ላይ የትግራይ ነጻነት የሚላል 4 ምርጫ ነው ያለው እና ምናልባት ጀነራል ክንፈ እዛ ላይ ደረስን ሊሉ ይችላሉ። ፌዴሬሽን ሞክረናል፣ ኮንፌዴሬሽን በቃ ትተውታል ማለት ነው፣ ኮንፌዴሬሽን እንቀጥላለን፣ አለበለዚያ መጨረሻ ላይ ወደዛ እንሄዳለን ብሎ ሊሆን ይችላል እና በተደጋጋሚ ጊዜ ጀነራሉ የሚሰጡትን አንድም ጊዜ አንድ የሚዲያ ባለሙያ አግኝተውኝ መንገድ ላይ አናገሩኛል። እያስገረመኝ ነው። እቺ የእስሩ ነው ይሄን ያህል ቂም ያስያዛቸው አሁን በእንትን የታሰሩት ወይስ ድሮውንም ኢትዮጵያ እንደዚህ ነው የሚያዩት ወይስ አሁን ትግራይ ላይ የተደረገው ጦርነት ነው አስከፊ ጦርነት ነው ወደዛ ያስወሰዳቸው የሚለው ጥያቄ ነው። ወደፊት ወይ መጽሐፍ ምናምን ሊወጣው ይችላል። እስሩ ከሆነ ግን የሚያስገርመኝ ነው የሚሆነው። ምክንያቱም በጣም የተንገላቱ ሰዎች አሉ። ሀገርን ተንገላታው ብለህ ሰፊውን ምስል እንዲሁ ቀዶ መጣል አስቸጋሪ ነው የሚሆነው። የጦርነቱ ከሆነ ብዙውን ሰው ተስፋ ያስቆርጦት አንዳንድ እንትኖች እያመለጣቸው አያለሁኝ። ልሂቃን ትግራይ ከኢትዮጵያ ጋር የሚኖራት እያሉ ነው የሚያወሩት። ትግራይ ከኢትዮጵያ ጋር የሚኖራት ግንኙነት ልክ እንደተነጠለች ሀገር አድርገው ነው የሚያወሩት። እሱ ስሜት ከየት እንደሚመጣ ይገባኛል። እሱ ከሆነ ማለት ነው ከጦርነቱ በኋላ ካስከፊ ጦርነቱ በኋላ የመጣ ስሜት ነው የሚሆነው። እና ወደ እንትናችን ስንመለስ አሁን ይሄ ቡድን የጌታቸው ረዳ ከጌታቸው ረዳ ጋር የተሰለፈ ቲዲኤፍ የፌዴራል መንግስት በዛኛው በኩል ሻዕቢያ ከሻዕቢያ ጋር የተሰለፉ ጄኔራሎች አሉ ወይም ቲዲኤፍ አባላት ከዛ የነ ደብረጽዮን ቡድን በተለይ 4ቱ የሚዘውሩት ጌታቸው አሰፋ አሁን እንትና አፈንግጧል እየተባለ ነው እናያለን። መጨረሻው ሱራውስ ተከፍሏል እየተባለ እና አለም ገብረዋል ከኤርትራ ጋር ባለ ግንኙነት ይመስለኛል ችግር ያለባቸው። እንዴት ተቀባይነት እናገኛለን ከኤርትራ ጋር አሁን ይሄን ያህል ግፍ ተፈጸሙ የሚል ይመስለኛል። አሁንና ትግራይ ጦርነት የመሻል አቅም የላትም ጉዳይ ነው። መጨረሻው ይወጣለታል፣ አሁን ይለይለታል ትንሽ ጊዜ ይመስለኛል። ይሄ ነው አሁን ያለው አሰላለፍ ሁለቱ ነው። ቅድም ያልኩትን ፌዴራል መንግስት የበጀት ጉዳይ
በነዳጅ አድርጎታል እንደተባለ ባለፈው በነዳጅ ከዛ እየለቀሙ ማሰር እንትኖችን ከጀመረ በፌዴራል መንግስት በኩል ምርጫ ቦርድ ህልውናውን የቲፒኤልኤፍ የለም የሚል ወይም ደግሞ ካሰረዘው አንዳንድ ላይሆን ይችላል፣ ግን የድሮን ምቶችም ሊኖሩ ይችላሉ። የወታደራዊ እንቅስቃሴ ካለ ከኤርትራ ጋር የሚደረግ ያው ጦርነት ማወጅ ነው የሚሆነው። እንደዛ ከሆነ የሚታገስ ይመስለኛል። ግን እንደዛ አይነት እየገፋ ከሄደ በዛ በኩል ደግሞ በነ ደብረጽዮን በኩል ከሻዕቢያ ጋር የሚደረገው ፍለርቲንግ የጫጉላ ሽርሽር ከእንደገና ሻዕቢያ ሰዎችን እየጋበዙ ወይም እነሱም እየተጋበዙ ፌዴራል መንግስትን መገዳደር፣ ወታደራዊ አሰላለፍ ከዛ ጋር እያደረጉ እየጨመረ የሚሄድ ከሆነ ቴንሽኑ ይፈነዳል የሚላለኝ። ሲፈነዳ ጦርነቱ ምስሉ በጣም ዝብርቅርቅ ነው የሚታየኝ። እንዴት ነው የሚሆነው የሚለው ነገር በጣም የተዘበራረቀ ነው። ወጥ ነገር የለውም። ቲዲኤፍ ለሁለት ከሆነ ለምሳሌ እዛው ትግራይ ውስጥ ነው ቲዲኤፍ ጎን ለጎን የሚዋጋው ወይስ የሻዕቢያ ጋር የሚሰራው ቲዲኤፍ ወደዛ ሄድና ይሄኛው ቲዲኤፍ ወደ ኢትዮጵያ ይመጣና አንድ ግንባር ነው የሚሆነው? ሁለት ቡድኖች ብቻ የሚዋጉበት ነው? ትልልቆቹ ኤርትራ እንትንን አሰልፎ የራሱን እንትን ጀሌዎች፣ ፌዴራል መንግስትም የራሱን ቡድን አሰልፎ ነው የሚዋጉት? ትግራይ ውስጥ እርስ በርስ ነው የሚካሄደው? የኢትዮጵያ መንግስት ክሊን የሆነ ጦርነት ከኤርትራ ጋር ማድረግ ይችላሉ? በትግራይ ማለፍ ስላለበት በአሰብ ካልሆነ በስተቀር በአሰብ በኩል ደግሞ አስቸጋሪ ነው አስመራን መቆጣጠር። እንዴት ነው የሚሆነው የሚለው ሜሲ ነው ምስሉ። ጭንቅላቴ ላይ ያለው ምስል አሁን የለየለት ነገር የለውም። በጊዜ ሂደት ይጠራልና እናያለን። ይሄ ግን ይሄን ስል እንዳንዳንድ ሰዎች አሁን ጦርነት አይቀሬ ነው እንደሚሉትም ብዙ ከፍተኛ ፐርሰንት ከፍተኛ ግምት የለኝም። አይቀሬ ነው ምናምን የሚለው ጦርነት በትግራይ በኩል ያሉ ልሂቃን ጦርነቱ ከኤርትራ ጋር የሚደረገው ጦርነት አይቀሬ ነው ሲሉ ይገባኛል ለምን እንደሚሉት። አንዳንዶቹ ይፈልጉታል ኤርትራን ኢነሚ ሆና ከጀርባ ቆማ፣ በተለይ ሻዕቢያ፣ ኤርትራ ስንል ያው መንግስቱ ማለታችን ነው። ሻዕቢያ እንደዛ ሆኖ የትግራይ ህዝብ ሰላም አያገኝም የሚል ትንታኔ ያላቸው አሉ። ሻዕቢያ እዛ እስካለ ድረስ እና ከጀርባ አንድ ጠላት እንዲወገድ ስለሚፈለግ ጦርነቱ አይቀሬ ነው እያሉ ሲሉ ይገባኛል። በእኔ እምነት ግን በጣም ምስሉ ሜሲ ስለሚሆን በሁለቱም በኩል የሚፈለግ አይመስለኝም። ከዚህ ውጪ ገፊ ሌላ ምክንያት የሚሆነው የትግራይ ቡድን ወይም የቲፒኤልኤፍ የደብረ ጽዮን ቡድን የግዛት አስመልሳለሁ የሚል እንቅስቃሴ ካደረገ በማረዳትነት በሻዕቢያ ረዳትነት ወይም ሻዕቢያም ሳይረዳው እንቅስቃሴ ካደረገ እሱ ደግሞ ሌላ መልክ የያዘ የአማራውም ኃይል ስለሚኖርበት ሌላ መልክ የያዘ ደግሞ ግጭት ይታየኛል። እሱን ግን ለሌላ ጊዜ እናቆየው። አንደኛው ግን የሚታየኝ እሱን ነው። ከዚህ በፊትም አንስቼዋለሁ። የቲፒኤልኤፍ የደብረ ጽዮን ከረንሲ አሁን ወረታቸው በህዝቡ ተቀባይነት እንዲያገኙ ሁልጊዜ የሚያነሱት የትግራይ ግዛት እናስመልሳለን፣ ቲዲኤፍን የምናቆየው ለዛ ነው፣ በሰላም ማይፈጸምልን ከሆነ አንቀሳቅሰን እንወራለን የሚል ነው እና እሱን ሊገቡበት ይችላሉ። ምናልባት የነ አለም ገብረዋህድ ቡድን አሁን ጦርነት አፎርድ ማድረግ አንችልም የሚለው ይህንን እያለ ይመስለኛል። በእንትን መፍታት ነው የሚሻለው በሰላማዊ መንገድ የሚል ይመስለኛል። እሱ እንዳልኩት ይለይለታል እና ዳይናሚክሱ እዛ አካባቢ የሚታይ ይሄ ነው። ጦርነት ሊካሄድ ይችላል፣ ግን ደግሞ ደክሞ ያሉበት ስለሆነ ሁለቱ ደክሞ ያሉበት ስለሆነ ሶስቱም ማለት ይቻላል። የቲዲኤፍ ኃይልም እንደዛ ነው። ከጦርነት ገና ማግስት ነው። ኤርትራም ከጦርነት ማግስት ነው ስለተሳተፉበት። ሁሉም ኢትዮጵያ ውስጥ አልቆመም። ስለ ግጭት ስለቀጠለ ጦርነት ማግስት ብቻ አይደለም ማለት የሚቻለው። አሁንም አክቲቭ የሆኑ ግጭቶች ከፋኖ ጋር ከወላ ጋር አሉ። ስለዚህ ሌላ ግንባር መክፈት አሁን እብደት ካልሆነ በስተቀር
ሰስቴነብል አይደለም። ለማንኛውም አካል ወጣዋለሁ የሚል አይደለም። ድራግ እየተንቀራፈፈ ለረጅም ዘመን ሊቆይ ይችላል ውጊያ እንጂ አዋጭ አይመስለኝም ለሁሉም። ይሄን አስልተው ላይኖር ይችላል። ይሄ ስሌት ካሰሉ ሊኖር የሚችልበትም እድል አለ። ያኮረፉ ጀነራሎች አሉ። አድቬንቸረስ ይሄ ጦርነትን ደግሞ እንደ አንድ መቆያ መንገድ የሚመርጡ ደግሞ ፖለቲከኞች አሉ እና በእነሱ ግፊት ደግሞ ሊጀመር ይችላል የሚላለኝ። አዎ ካለው ነባራዊ ሁኔታ አንጻር ምናልባትም የብደት ውሳኔ ሊሆን ይችላል የሚሉ ብዙዎች ናቸው። እንደው ውይይታችን ለመቋጫ ይረዳናል። በውይይታችን አሁን እያደረግን ባለነው ውይይት በተደጋጋሚ የቲፒኤልኤፍዲ እና ቲፒኤልኤፍጂ የሚሉ ቃላቶችን እየተጠቀምን ነበር። ህወሓት አሁን ለሁለት ተከፈለ ይባላል እንዴ? አንደኛው ኃይል በአሸናፊነት ጎልቶ አልወጣም። አሁን የጌታቸው ህወሓት የሚባል አለ። የጌታቸው ህወሓት አለ ተገፍቷል። በኃይል ራሱ እንደ ህወሓት ይቆጥራል። አሁን የድሮን አስመልሳል። አንደኛ እንደው አስተዳደር ውስጥ ያሉ ነበሩ። እነሱ ደግሞ ተከልሰው እንደውም ጌታቸው ብዙዎች የሚደንቃቸው ቀደም ባልኩ ውይይትም ላይ የሰማሁት የሚደንቃቸው ከህወሓት ጋር የሆነ ፍቅር አለው። አለበለዚያ ለምንድን ነው አዲስ ቡድን የማያቋቁመው? ያንን ቡድን ተቸንካሪ ካለው ቆሞ ቀረ ካለው አዲስ የወጣት እንቅስቃሴ አለ። ኢነቪታብል አይቀሬ ነው። ዲሞክራሲ መምጣቱ፣ ኢንክሉሲቭ የሆነ ገቨርንመንት መምጣቱ፣ ያኛው የተሸነከረው ትውልድ ቦታ መልቀቁ አይቀሬ ነው ካለ ለምንድነው ከቲፒኤልኤፍ ጋር ስታካል የድሮውን ህወሓት አስመልሳለሁ የሚለው? እሱ እኮ እያለ ያለው እንደ አዲስ መመዝገብ አይገባንም፣ በድርድር የድሮ ማንነታችን ይሄን ነው እኮ እያለ ያለው መልሳለሁ ያለው። ስለዚህ ከህወሓት አልወጣም። ኦፊሻሊ ሌላ ቡድን መስርቼ ወጣለሁ እስካላለ እነዛም ሰዎች ወጣላላሉ እንደተባረረ ጌታቸውን ተናግረዋል። አሁን ደግሞ ሙሉ ጊዜያቸውን የሚሰጡት ሌጋል ጠቅላይ ሚኒስትሩን በሌጋል ከሄድን በህጋዊ መንገድ ከሄድን ማባረራቸው ሌጋል እንዳልሆነ ተነግሯል። ምርጫ ቦርድ አላጸደቀውም። ውይይት እንትናቸውን ምርጫ ቦርድ አላጸደቀውም። ኮንግረስ ይሄኛውን ቡድን አካሂዷል። ባይዘው ኮንግረስ ሳይሆን በማግስቱ ነው 2 ቀን በኋላ እሱም ስብሰባ አድርጓል። ብዙ በርካቶች ተገኝተዋል። ጻድቃን ከፊት የነበሩበት ስብሰባ ተገኝተዋል። አሁን የኃይል ሚዛኑ ነው ያልተስተካከለው። ኃይል ሚዛኑ ያኛ ቡድን ሲፎካከሩ ቆዩና ባለፈው ጊዜ እንዳልነው የጌታቸው ቡድን አርባን ከተሜ ቀመሱን ኢንተለጀንሻ ወጣቱን እና ዲያስፖራ ወጣቱን በአብዛኛው እያንቀሳቀሰ ሲቆይ የቆየ እነዛ ገጠር ውስጥ ገብተው በድሮ ፍልስፍና ማርክሲዝም ከገጠር ወደ ላይና የካድሬ ኔትወርካቸውን ባለፈው እንዳልኩት ልክ መለስ ዜናዊ 93 ላይ እንዳደረገው ተወልደን የመታበትን ስልት ተጠቀሙና ሁለቱም ተፎካከሩ። ያኛው አግሬሲቭ በሆነ መልኩ መጣ። የደብረጽዮን ቡድን መጣና ሁለቱም ወታደሩን ከጀርባ ለማሰለፍ ሞከሩ። የደብረጽዮን ቡድን ወታደሩን ከጀርባ አሰለፈ። ኃይል ሚዛኑ ጨመረ። የጌታቸውን ቡድን ወይም የጌታቸውን ቲፒኤልኤፍጂ ከስር እየነቀለ መጣ። ከወረዳ ከዞን ምናምን እንጂ ቡድን የለውም አይባልም። የጌታቸው እየተነቀለ ነው። ማህተም የቀሟቸው ምናምን እኮ የተሾሙ ሰዎች ናቸው። አሁን ተነቅሏል። አሁን ላይ ግን ከስም ውጪ ህልውና አለው የሚባልበት ደረጃ ሁለቱም የላቸው። ባለሰ አመራሮቻቸውም እኮ በየአዲስ አበባ ወደ ተለያዩ ከተሞችም ተበትነዋል። አዎ የታሰሩም አሉ። ሌላ ቡድን እስካልጠራን ድረስ ወይም እነሱ ገባን ሌላ አዲስ መስርተናል እስካላሉ ድረስ ወይም ወጣን በቃ አሁን ኩዊት ካላለ በስተቀር የደብረጽዮን ህወሓት የሚወስናቸው ውሳኔዎች ላይ የነ ጌታቸው እንትን አለበት ልንል እንችላለን። የጌታቸው አሁን ኦፊሻሊ ካልተባረሩ ህጋዊ በሆነ መንገድ ሳይሆን ኃይል የተቀላቀለበት እርምጃ ነው እየወሰዱ ያሉት እነሱ። ኢቭን ገቨርንመንት ፌዴራል መንግስት የሚቆጣጠረው አይመስልም ክልሉ ያሉትንም ተቋማት የፌዴራል ተቋማት ምንም የነሱ ኃይል በልጦ ነው የሚታየኝ እኔ እዛ ውስጥ ማለት ነው። ስለዚህ ኦርደር በሌለበትና እንትን ባለበት ሁኔታ ወታደር አሰልፎ እየጠረጉ መጡ።
ይሄኛ ቡድን ደግሞ አንዳንዱ አኩርፎ ወደ በረሃ ገባ። ይህንን የተቃወመ ቲፒኤልኤፍን እታገላለሁ ብሎ ይገባል። አንዳንዱ አሁንም ውጥረት አለ። በተለይ ደቡብ ትግራይ ላይ የተባረረውን ቡድን የሚደግፍ የተወሰኑ ሸሽተው ሄደዋሉ። እዛም ያሉ የቲፒኤልኤፍ አባላት ግን ከዛ ከደብረ ጽዮን ጋር የሌሉ አሉ እዛ ውስጥ። አሁንም ወደፊት ምን ይመጣል እናያለን። ሌላ ተገዳዳሪ ኃይል ሊመጣ ይችላል። በተለይ ፌዴራል መንግስቱ ጣልቃ ከገባበት ተገዳዳሪ ኃይል ሊመጣ ይችላል። ጦርነት ሊያደርገው ይችላል የሚለውን ቅድም እንዳልኩ ነው። ፌዴራል መንግስት የኢትዮጵያ መንግስት አሁን ሌላ ግንባር የመክፈት ፍላጎት በፍጹም ሊኖረው ይችላል ብዬ አላስብም። ሌላ አይነት ደግሞ ትግራይ ላይ መከላከያን ኦሮሚያ ክልል ላይ አማራ ክልል ላይ የተበተነ እያለ ከእንደገና አዲስ ግንባር መክፈት በተቻለ መጠን ለማስወገድ ነው የሚፈልገው ብዬ ነው የማስበው ጦርነት እዛ አካባቢና እሱ ላይሆን ይችላል። ግን ጣልቃ ገብቶ ሌላ ተገዳዳሪ ኃይል የሚያቆም ከሆነ ለጊዜው ከሆነ የእነሱን ግፊት ስልት እስኪቀይት ድረስ ያላችሁትን ታደሰ ወረደን ተቀብለናል ብሎ ሌላ የማሰቢያ ጊዜ ምን እንደሚሰራ ከሆነ ያደረገው ሌላ ተገዳዳሪ ኃይል ይፈጠራል የሚል ግምት አለኝ እና ጌታቸውም ትግላችንን እንቀጥላለን እያሉ ነው። እንግዲህ ወደፊት እናያለን። አዎ በተለይም እንደነ ጀነራል ጻድቃን አይነት አሁን ድረስ ቂም የቋጠሩ አካላት አሉ ይባላል። በተለይ በዛኛው አንጃ በኩል ደብረጽዮንም አንጃ በኩል ከዚህ ቀደም ቂም ቋጥረውብናል የሚል ስሌት እንዳለ ይነገራል። እንግዲህ አዳዲስ አስተላለፎች እየመጡ ነው። በተለይም ኢትዮጵያና የኤርትራ መንግስት ማዕከል ያደረጉ አስተላለፎች የትግራይ ኃይሎችን መሰረት አድርገው እንግዲህ አዳዲስ መረጃዎች እየወጡ ነው። እንግዲህ በቀጣይ የምናየው ነው የሚሆነው ሁለቱን የህወሓት ፈነካሾች አስተላለፍ። የዛሬው ዜና እንቋጫለን። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።